ባለፈው ወር ታስታውሳላችሁ መኪና አደጋ ያጋጠመው ጃኒ ማትሷላ ወንድሜ ዮቤል ህይወታቸው የተረፈበት ቀን ማለት ነው ጋይስ ህይወታቸው የተረፈበት ቀን ነውና በጣም ትልቅ ምስጋና ይሰማኛል። እኔ አስታውሳለሁ ከመኪና አደጋ እንዳጋጠመ ስሰማ ከዛ ወደ ሆስፒታል ሄጄ በቃ እውነት ቀልቤን ነበር የሳትኩት። በስመ አብ ወመንፈስ ቅዱስ ልገልጽላችሁ አልችልም። የተሰማኝ ፍርሃት የዛኔ የተሰማኝ ፍርሃት ልነግራችሁ አልችልም። እና ደህና እንደሆኑ ካረጋገጥኩ በኋላ ቀጥታ ወደ መድኃኔዓለም ቤተክርስቲያን ሄድኩት። አስታውሳለሁ ወደ መድኃኔዓለም ቤተክርስቲያን ሄድኩኝ። ከልቤ አመሰገንኩ። በስመ አብ ወመንፈስ ቅዱስ በቃ ከልቤ ነው የምላችሁ ከልቤ እንደዛ እንደው ምስጋና ተሰምቶኝ አቅም በህይወቴ ማለት ነው። ተመስገን በቃ ስላተረፍካቸው፣ በቃ ተመስገን በክንድ ስለጠበቅካቸው ተመስገን። በቃ እኔ እውነቴን ነው የምላችሁ። በቃ ራሴን አጥቼ ነበር የዛን ያ ስልክ ሲደወልልኝ። አልገባችሁም እናንተ የሆነ ፍርሃት አይሰማችሁም? ሁሌም የሆነ ነገር አጋጥሟል ተብሎ ምናምን እንዳይደወልላችሁ ትፈራላችሁ አድሜ ልካችሁ። ያ ነገር በቃ ስሰማ እኔ በቃ ላይክ ቀልቤን ነበር የሳትኩትና በቃ እንደዛ ከዛ ጭንቀት ከዛ ፍርሃት ከዛ በቃ ባዶነት አውጥቶ ሙልት ያረገኝ መድኃኔዓለም የዛኔ በቃ አልረሳውም። እና ተመስገን ለማለት ነው። በየወሩ 27 ሲደርስ እውነት በቃ እኔ ከልቤ አከብራለሁ። በቃ ከልቤ ነው የምላችሁ። መድኃኔዓለም ነው በቃ ያዳናቸው። እግዚአብሔር የተመሰገነ ይሁን። ሌላ ደግሞ በውስጤ በቃ ትልቅ ምስጋና እየተሰማኝ ስለሆነ ዛሬ በደንብ የህይወት አጭርነት የተማርኩባት ቀን ስለሆነች በህይወቴ እንግዲህ በቤተሰብ ደረጃ ላይ እውነት እንደዚህ አጋጥሞኝ አያውቅም። በቃ በአቅራቢያ መኪና አደጋ ገብቷል ምናምን ተብሎ ሆስፒታልና ተብሎ ተደውሎልኝ አያውቅም። ለመጀመሪያ ጊዜ ነው ያለፈው ወር የተደወለልኝ እኔ ማለት ነው። እና በዛሬው ቀን ስለ እኔና ስለ ጃኒ ትንሽ ላስረዳችሁ ፈልጋለሁ። ያው ታውቃላችሁ እኔ ዝምታ እንደምመርጥ፣ ግን ደግሞ እግዚአብሔር ተናገር ሲለኝ መድኃኔዓለም ተናገር ሲለኝ እናገራለሁ። መድኃኔዓለም ማን ነው? ውስጤ ላይ ያለው ሹክ የሚለኝ የሚነግረኝ የሚያማክረኝ ይህ ትክክል ነው የሚለኝ ትክክል አይደለም የሚለኝ ማለት ነው። ብዙዎቻችሁ የማታውቁት ነገር ምንድነው? እኔና ጃኒ በጣም ምቹር አድርገናል። በጣም ባይምሯችን በቃ ከብዙ እነዚህ ኮሜንት ላይ ከምታዩዋቸው ኮሜንት እየጻፉ ለመሳለቅ ለመሳቅ ከሚሞክሩ ሰዎች ልቀን የተገኘን ሰዎች ነን። ተረዳችሁኝ? ያው እንደምታውቁት የአብዛኞቹ የኢትዮጵያውያን ህይወት ምን ይመስላል ብላችሁ ብታስቡ ብዙ ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው። ተረዳችሁኝ? መለያየትና መጣላት ሁለት የተለያዩ ነገሮች ናቸው። ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ መንቀኛ ሆኖ ነው የሚለያዩት። የእርስ በርስ ጠላት ሆኖ ነው የሚለያዩት። ተጎዳድተው ተከዳድተው ተሰባብረው ነው የሚለያዩት። ትዳር ላይ ስትገቡ ደግሞ በፍርድ ቤት ነው የሚለያዩት። ፍርድ ቤት ደግሞ ሲገቡ በጣም በሚያስጠላ ሁኔታ ኦልሞስት የነበራቸው ፍቅር ይውህና ቀረቤታ ተረስቶ ወዲያውኑ ወደ ሲጥንና ወደ መጠላላት ወደ ቂምነት ወደ ውድድር ወደ መበሻሸቅ የዛ ሰው ስሜት መስበር ወደዚህ ነው ምንገባው ሁላችንም። ይህ የተለመደ መንገድ ነው። ተረዳችሁ? ብዙዎቻችን ደግሞ ይህ የለመድነው መንገድ ስለሆነ ሁሉም ሰው በዚህ በኩል የሚያልፍ ይመስለናል። እና እንድታቁት የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል እንደዚህ አይነት ውሳኔ ለመወሰን። ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት
እኔም ብትጽፍልኝ እኔ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። እና ኮሜንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮሜንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እነዚህ ሰዎች ያሳዝኑኛል። ተረዳችሁኝ? በጣም ያሳዝኑኛል። ለምን ሊረዱን አልቻሉማ? መነጽራቸው የተበላሸ ስለሆነ በራሳቸው መነጽር ለክተው መውቀስን ማወዳደቅን የመረጡ ሰዎች ናቸው። ተረዳችሁኝ? መስደብን፣ መተረብን፣ መናቅን፣ ማወዳደቅን የመረጡ ሰዎች ናቸው። ሌላ ሰውን ለማወዳደቅ የሚሞክር የሌላ ሰው ጎዶሎ ነው ብሎ ያሰበውን ነገር አንስቶ እያነሳ ለማውደቅ ለማዳከም የሚሞክር ሰው የተዳከመ የወደቀ ሰው ነው። የተዳከመና የወደቀ ሰው ነው። የእግዚአብሔር ሰው ማለት በመድኃኔዓለም ቀን ላስተምራችሁ የእግዚአብሔር ሰው ማለት ምን እንደሆነ። የእግዚአብሔር ሰው ማለት የሚረዳ ነው። በቃ ዳሰት የሚረዳ ማለት የማይወቅስ ወቀሳን የማያበዛ። ብዙዎቻችሁ ማወቅ ያለባችሁ ነገር ሶሻል ሚዲያ ውሸት ነው። ሶሻል ሚዲያ ላይ የምትሰሟቸው አሉታዊ የሆኑ ነገሮች፣ መጥፎ የሆኑ ነገሮች ውሸት እንደሆኑ ማወቅ አለባችሁ። ኦፍ ኮርስ አንዳንዶቹ እውነት ሊሆኑ ይችላሉ፣ ግን ቢሆኑም መረዳትን መምረጥ ይኖርባቸዋል። መሀል ላይ ገብታችሁ የማያገባችሁ ህይወት ላይ ገብታችሁ መፈትፈት፣ ሰይጣንን ማቀላቀል፣ ማወዳደቅ፣ አንድን መውቀስ፣ ያኛው ከፍ አድርጋ ያኛው ዝቅ ማድረግ፣ ይህ ጸባያችን መሆን የለበትም። ኦፍ ኮርስ እኔና ጃኒ ወይም ብዙ ታዋቂ የሆኑ ሰዎች ወደ ቢዝነሳችን እንድትገቡ ያደረግናችሁ እኛ ነን። ስለዚህ ለምን ወደ ቢዝነሳችን ገባችሁ፣ ለምን ወደ ህይወታችን ጣልቃ ገባችሁ አንልም። እኛው ራሳችን አስገብተናችሁ። ተረዳችሁኝ? ግን ደግሞ ማገናዘብና ማሰላሰል ያስፈልጋል። ሁሌም ጥላቻ ላይ ቁጭ ብለህ ግዴታ አንድ ሰው መጥላት አለብኝ፣ አንድ ሰው መውደድ አለብኝ፣ ግዴታ እንደዚህ መጠጋት እንደዚህ መሆን አለብኝ፣ ማንቋሸሽ አለብኝ የሚለው አስተሳሰባችሁ ከእግዚአብሔር የመነጨ ሳይሆን ከሰይጣን የመነጨ አስተሳሰብ ነው። እወቁት፣ ከሰይጣን የመነጨ አስተሳሰብ። ሌላ ሰውን ማውደቅና ማዳከም ፍላጎቱ ካለ ልባችሁ ላይ ያለ ምንም ምክንያት ከዜሮ ተነስታችሁ it's just not right፣ ትክክል ያልሆነ ነገር ነው። ተረዳችሁኝ? እና ልብ እንዲሰጣችሁ ጸልያለሁ። እግዚአብሔር ልብ እንዲሰጣችሁ ጸልያለሁ። እግዚአብሔር መዋደዱ እንዲሰጣችሁ ጸልያለሁ። እግዚአብሔር ማቹሪቲው፣ ማስተዋልን፣ ማገናዘብን፣ ማሰላሰልን እንዲሰጣችሁ ጸልያለሁ። ለዛም ነው ብዙዎቻችሁ እኔን ማውደቅ የምትሞክሩ፣ ሌላ ሰው ማውደቅ የምትሞክሩ ላይክ እንደማይሳካላችሁ አውቃለሁ። በቃ ይህ ከሰይጣን የጀመረና የመነጨ ሐሳብ ስለሆነ ከሰይጣናዊ ሐሳብ ከተዳከመ ሐሳብ ተነስቶ ሌላ ሰውን ለማውደቅ የሚሞክር ሰው ሁሌም ድካም ላይ እንደሆነ ስለማቅ ትኩረቴም እናንተ ላይ አይደለም። የተዳከመ ሰው ላይ ትኩረቴ አላደርግም። ሁሌም ትኩረቴ እግዚአብሔር ላይ ነው። እግዚአብሔር ደግሞ ከፍታ ላይ ነው። እግዚአብሔር ላይ ስታተኩር ባይዘወይ ከደመናው በላይ ነው የምትሆነው። ሁሌም በቃ በግልጽ ይታያል። አስፍተህ እነዚህ ሊያዳክሙና ሊያወዳድቁ የሚሞክሩ ሰዎች አስፍተህ ታያቸዋለህ። በደንብ አድርገህ በቃ አርቀህ ማለት ነው። ከየት ተነስተው እንደዛ እያሉ እንደሆነ ይገባሃል። ከየት እየመነጨ እንዳለ ጥላቻቸው፣ ተረባቸው፣ ስድባቸው፣ ማወዳድቃቸው ከየት እየመጣ እንደሆነ ታውቃለህ። በደንብ አድርገህ ከላይ ቴንክ ዩ ብላክ የነበት ከየት እየመጡ እንደሆነ ታውቃለህ። በቃ ተረዳችሁ? እንደዚህ ሆነ ስታያቸው ማለት ነው። በቃ ይሄው እንደዚህ ብለህ የምታስበው እኮ እንደዚህ ያለህ እንደዚህ ስላጋጠመህ እኮ ነው። ከዛ እነዚህ ሰዎች መጥላት አትችልም። እኔ እነዚህ ሰዎች መጥላት አልችልም። እነዚህ ሰዎች ግን እረዳቸዋለሁ። ባይዘወይ የሚጠላህና የሚሰድብህ የሚያንቋሽሽህ ሰው የመውደድና የመረዳት አቅምህ ከፍተኛ ከሆነ አንተ በጣም ጠንካራ ሰው ነህ። አንተ እግዚአብሔርን የተቀበልክና ልብህ ውስጥ ዙፋን የሰፈነብህ ሰው ነህ ማለት ነው። እውነቴን ነው የምላችሁ። ጠላትህ የምትወድ ሰው ከሆንክ ሁሌም ዙፋን ላይ ትቀመጣለህ። ሁሌም ነው የምላችሁ። ኢቭን ብትወድቅም ለራሱ ወድቀህ አትቀርም። መነሻህ ቅርብ ነው። ተረዳችሁኝ? እና ይህ ምክር መምከር እፈልጋለሁ። ብዙዎቻችሁ ከህይወታችሁ ኤክስፒሪየንስ ተነስታችሁ የሌላም ሰው ኤክስፒሪየንስ አትገምቱ። እሺ፣ እወዳችኋለሁ፣ አከብራችኋለሁ እንድታቁት ማለት ነው። Damn.
ዱባይ እንግዲህ ሙቀት ነው። ከዛ ወደ ውስጥ ስትገባ ቅዝቃዜ ነው። ብርድ ሊለቀኝ አልቻለም። ወደ አለርጂክ ተቀይሮብኛል። በቃ መድኃኒት እየወሰድኩ ነው፣ ግን ስቲል ያስለኛል። ዝም ብሎ በቃ ሳያቋርጥ ያስለኛል። እና እወዳቸዋለሁ ጋይስ ከምታስቡት በላይ። በቅርቡ ደግሞ 6 ሚሊዮን ልንገባ ነው። በቅርቡ 6 ሚሊዮን ልንገባ ነው። ትልቅ ምስጋና እየተሰማኝ ነው። ባይዘዌይ ግን ጋይስ ታውቃላችሁ የሆነ ላይክ በዚህ በአለማዊ ነገሮች መደሰት ካቆምኩኝ በጣም ብዙ ጊዜ እንደሆነ ታውቃላችሁ። ብዙ ጊዜ እንደሆነ ታውቃላችሁ። ላይክ ዩ ኖ ደስታን ስፈልግ ማለት ነው ሁሌም ጭንቀት ያሸንፈኛል። ታውቃላችሁ በጣም የሚገርመው ነገር ደስታን ስወራርጥ ሁሌ ጭንቀት በቃ ይከተለኛል፣ ያሯርጠኛል። ዩ ኖ ደስታ ከፊቴ ይሮጣል፣ ጭንቀት ደግሞ ከኋላ ይሮጥብኛል። የጭንቀት ፍርሃት አለብኝ፣ የደስታ ጥማት ደግሞ አለብኝ። መሀል ላይ ሆኜ እኔ በቃ ከዛ መንፈሴ በቃ ቀውስ ትላለች። ግን ደግሞ ደስታን ማሯራጥ ስታቆም ከዛ ቆም ስትል ማለት ነው ጭንቀት ማሯራጥ ያቆማል አንተን። ዩ ኖ መሀል ላይ የሚገኘው ደግሞ ሰላም ነው። ስለዚህ ወደዚህ 6 ሚሊዮን ደርሻለሁ፣ 6 ሚሊዮን ገብቻለሁ። ደስታ እየተሰማ ነው ወይ? እውነት ለመናገር yes ደስታ 6 ሚሊዮን ስገባ ለ10 ደቂቃ 20 ደቂቃ ደስታ፣ ለ5 ደቂቃ ቁጥሯ 6 ብላ ስትወጣ ማለት ነው ደስ ይለኛል። በቃ ደስታ ይሰማኛል ምናምን ተረዳችሁኝ? ከዛ በኋላ ግን ወደ ምስጋና ቶሎ መግባት አለብኝ፣ ወደ ሰላም ቶሎ መሻገር አለብኝ ማለት ነው። ተረዳችሁ? እቺ ደስታ ምፈልጋት ማሯሯጣት ከሆነ ቀጣይ ደግሞ 7 ሚሊዮን ካልደረስኩ እያልኩ የ7 ሚሊዮን ደስታን ላሯሯጥ ነው። ተረዳችሁ? የ7 ሚሊዮን ደስታን አሯሯጣለሁ። ከዛ የ8 ሚሊዮን ደስታ አሯሯጣለሁ። እድሜ ልክ ያሯሯጭ ሆኜ እኖራለሁ። ግን ደግሞ ሰላም ላይ ስትሆን 7 ሚሊዮኑም ይመጣል፣ 8 ሚሊዮኑም ይመጣል። ሰላም ላይ ትቆያለህ። ዩ ኖ መንፈስህም በቃ ይታደሳል። ሁሉም ጊዜያዊ ነው ታውቃለህ። ዩ ኖ 6 ሚሊዮን ገብቶ አካውንቴ ቢደለት ተረዳችሁኝ? የደስታ ምንጭ አካውንቴ ከሆነ ሁሌም አካውንቴ እኔ ላይ ኃይል አለው ማለት ነው። ተረዳችሁኝ? ያቺ 6 ሚሊዮን እኔ ላይ ኃይል አላት ማለት ነው። ለዛ ነው ምላችሁ ስኬት ላይ እንዳትጣበቁ፣ የሰው መውደድ ፍቅር ላይ እንዳትጣበቁ፣ የሰው ጥላቻ እንዳትፈሩ። መሀል ላይ ሆኑ። ሁሌ መሀል ላይ ሆኖ የሚኖር ሰው ሁሌም ሰላም የሰፈነው ሰው ነው። እንገራችሁ መሀል ላይ እውነት ከመኪና ከእቃ ከዓለም ከሰው ከልብስ ከታዋቂነት ከምናምንቴ ከምኔ ከዚህ ከዛ መሀል ላይ በቃ ፈልጉት ግን አትፈልጉት። ተረዳችሁኝ? ፈልጉት ግን ከሰላም ሆናችሁ ፈልጉት። ከማሯራጥ በቃ ገንዘብ ነው በቃ እኔ ኮንፊደንስ የሚጨምረው ገንዘብ ነው። የኔ ደስታ የሚያመጣው ታዋቂነት ነው ሙሉ የሚያደርገኝ። ይሄ ነው እንደዚህ የሚያደርገኝ የሚል አስተሳሰብ ካለ ሁሌም ድክመት ላይ ትገኛለህ ማለት ነው። በቀላሉ በጭንቀት ትጠቃለህ ማለት ነው። እና ሪሰንትሊ ኃይሌ የነበረው የኔ ይህ ነው። ተረዳችሁኝ? ለዛም ነው በቃ ጀስት ታስታውሱ ከሆነ ስቶሪ ላይ ምን ብዬ ጽፌ ነበረ? you'll soon see most people clap, but you can never get attached to the claps. ምን ማለት to the cheers ነው claps ነው ያልኩት። ምን ብዬ ጽፌ ያለው በጣም ብዙ ሰዎች ያጨበጭቡልኛል ታያላችሁ ብያለሁ ስቶሪ ላይ ማለት ነው። ዲላን ፔጅ ከመምጣቱ በፊት አውቄዋለሁ ኦሬዲ የሆነ መንገዱን አይቼዋለሁ። እና ብዙ ሰዎች ያጨበጭቡልኛል ታያላችሁ፣ ግን ከዚህ ጭብጨባ ጋር መጣበቅ አልችልም። ለምን? የማይቆይ ጭብጨባ ነው አውቀዋለሁ፣ ጊዜያዊ ጭብጨባ ነው። ከዚህ ጭብጨባ ላይ ከተጣበቅኩኝ ሰላሜን አጣለሁ፣ መንፈሴን አጣለሁ። ሰው አስደሳች ሆኜ እኖራለሁ አልኩኝ። እና ህይወት ነውና ብዙ ነገር ተፈጠረ። ጭብጨባ መጣ፣ ጭብጨባው ጠፋ፣ ያኛው ይመጣል፣ ያኛው ይጠፋል፣ ሁሉም ነገር ጊዜያዊ የሆነብኝና ህይወት እንደዚህ ነች። እሺ እንደዚህ ነች። እዚህ ላይ የምትጣበቁ ከሆነ ሁሌም ይህ በጣም ያስፈራችኋል። ለዚህ ተገዢ ትሆናላችሁ፣ ተገዢ። ለዛም ነው ብዙ ሰዎች የማይደረገውን ነገር የሚያደርጉት እዚህ ላይ ለመቆየት ማለት ነው። ተረዳችሁኝ? የ6 ሚሊዮን ምክር ነው እንግዲህ ይሄ የመድኃኔዓለምና የ6 ሚሊዮን ምክር። oh my god
እሺ ጋይስ እሺ ቻታችሁ ላንብበው እስኪ። Go ahead. አርሲ እስኪ ስለ አርሲ ያን ነገር በል። ኦኬ አርሲ ላይ ለሞቱ ድምጽ ሁን። ኦኬ ያ ሹር ኦኬ ቪዲዮዎች ላይ በደንብ እሺ ገብቼ ቲክቶክ ላይ በደንብ ቪዲዮዎች ላይ በደንብ አድርጌ ልወቅ ምንድነው እየተካሄደ ያለው ነገር። እሺ ቪዲዮዎች እከታተላለሁ የነ ብሩክ ኒውስ የነ ሙሴ ሞር ኦፍ ምን እያጋጠመ እንዳለ ልወቅ። እሺ ዱባይ ላይ ሪኮሜንዴሽን የተለየ ነው ከእናንተ የሚመጣልኝ ቪዲዮዎች። ሞስትሊ የአርሲ ቪዲዮዎች እየመጡልኝ አይደሉም። ሶ ኮንፊርም ላድርግና እናገራለሁ። እሺ ጋይስ ኦልራይት። ተሳስቼ ያላወቅኩት ነገር መናገር ሳልፈለግኩኝ ነው። እሺ እንጂ I can hear you. I see በጣም ብዙ ሰዎች እየጻፋችሁ ነው አርሲ ያላችሁ። I got you. I understand you. Whatever happened, I'm sorry that it happened. ይቅርታ በጣም I'm gonna go and check. እወዳችኋለሁ በጣም። 20 ሰዎች አላችሁ እዚህ። ሃይ ሄሎ። ብርቱካን ጠጣ። ጨጉራዬ ሊላጥ ነው እኮ ጨጉራዬ ሊላጥ ነው። ጨጉራዬ ኦ ማይ ጋድ ቮሚት ለራሱ ይመጣብኛል። በቃ በስነ ስርዓት ማሳልም አልቻልኩም ታውቃላችሁ። በስነ ስርዓት ማሳል አልቻልኩም። በቃ ትኩስ ነገር ጠጣው ጨጉራዬ ሊላጥ ነው። I don't know what to do. ይሄ የሆነ ሽሮፕ ነገር አለ አይደለ? እሱን ሽሮፕ እየጠጣው ነው። Anyways, how many followers do we have right now? Let me check. Hold on. Okay, should we celebrate it together? Okay, give me a second, okay? Let me get my laptop. I think it would be best if you can stay. Hello everybody, I am back, baby. Ski. Man. Okay, I'm following check ያረኩኝ ነው. Alright, let's go. Let's search my name. Adonai Madda. Oh. Oh shit. Okay, what's going on? Huh? ምንድነው ነገሩ? Look at that. 5,000 ፎሎወሮች ብቻ ነው የሚቀሩን 6 ሚሊዮን ልንገባ 6 ሚሊዮን ልገባ 5,000 ቀርቶናል 5,000 ቀርቶናል። Oh shit. Finally man, look at this. Wow. Okay guys, እዚህ ላይቭ ላይ ያለው እሞላዋለሁ ብላችሁ ታስባላችሁ? 6 ሚሊዮን 6 ሚሊዮን እገባለሁ ብላችሁ 6 ሚሊዮን እገባለሁ ብላችሁ ታስባላችሁ? እዚህ ላይቭ ላይ ያለው I can't even cough properly. All right. La. Mwashay magale.
Oh, don't show your laptop? Why? ባን ያደርገኛል እንዴ? Is it bad? Warning ይሰጠኛል? Okay. 5,996,000 ፎሎወር ደርሰናል። ኦኬ ኦኬ ምን አይነት ምክር ትፈልጋላችሁ ጋይስ? ንገሩኝ እስኪ። ምን አይነት ምክር ትፈልጋላችሁ? ምን አይነት ስለምንድነው እየጨነቃችሁ ያለው? ንገሩኝ። ምንድነው እየከበዳችሁ ያለው? ንገሩኝ ጋይስ። ምን እየከበዳችሁ ነው? ምንድነው እየከበዳችሁ ያለው? ምን እየከበዳችሁ ነው? እስኪ ሪሌሽንሺፕ፣ ስደት፣ ደብሮናል። I know you guys feel bad. I know that. I do understand. ማለት እንደ ሰው ሆኜ መጥቼ ላይክ ለማውራት ነው የመጣሁት። ተረዳችሁኝ? I know ብዙ ሰዎች ደብሯቸዋል ባሉት አንዳንድ ነገሮች። I do understand. እኔም ደብሮኛል። ስራዬ መስራት ስላለብኝ ነው። You see me coming here every day hustling ምናምን because I've got like kids to feed, you know, like 7 ልጆች አሉኝ መመገብ ያለብኝና I can't stop guys. I swear I can't stop. ግን እናንተም እንደደብራችሁ እኔም ደብሮኛል obviously and I wish strength ለሁላችንም ጥንካሬ እመኛለሁ። ለሁላችንም ተረዳችሁኝ? ለሁላችንም ጥንካሬ እመኛለሁ and ስለ አርሲ ደግሞ ተረድቻቸዋለሁ፣ ሰምቻቸዋለሁ። let me go ahead and do my research. የራሴ ሪሰርች ላድርግ። እሺ let me watch the news, what's going on, let me confirm. እሺ እስኪ ያንተ ቪዲዮ ማየት እንዴት ላቆም? I mean እኔ እኮ ግን ማርያምን ጊዜያችሁ ዌስት ማድረግ አልፈልግም። ታውቃላችሁ? ጊዜያችሁ ዌስት ማድረግ አልፈልግም። በተቻለኝ አቅም በቃ የኔን ቪዲዮ ስትመለከቱ በሆነ መንገድ እንድትማሩ ፈልጋለሁ። ትምህርት ያለው እንትን እንዲሆን ፈልጋለሁ። ጠይቁኝ፣ ጥያቄን ጠይቁኝ። ቶሎ እንትኖቹ እያለፉ ስለሆነ ቶሎ ነው የሚያልፈው ጥያቄዎቹና እያቆምኩ እሰማቸዋለሁ። እስኪ እስቲ እስኪ ኦኬ by the way guys look 5,996,247 260 we're going up tour. Yes, coming soon baby, coming soon. ብቸኝነት ለምክንያት ነው። ገንዘብ አያያዝ ራሴ አሁን እየተማርኩኝ ነው። ገና ነኝ። እሱ በደምብ ስማር አስተምራቸዋለሁ። okay 6 million follower. I want to give you a quick advice, ፈጣን advice ልስጣችሁ። ምክር ልስጣችሁ ፈጣን። ጋይስ በራሳችሁ ተማመኑ። ካያችሁት ታሳኩታላችሁ። ችግሩ ማየቱ ላይ ነው ያለው። በቃ እዩት። የምትፈልጉት አላማ ባይምሯችሁ እዩትና ይሆንልኛል ብላችሁ እመኑ። በቃ that's it. It's very simple. ከዛ ታዩታላችሁ መንገዳችሁ እንዴት እንደሚስተካከል በራሱ። ባይዞ የሚያስቀኝ ነገር እንደሆነ ታውቃላችሁ? I don't know if this is a mistake or ትክክል ነው ወይስ ስህተት ነው አላቀውም። በጣም ብዙ ሰዎች ወደ ህይወቴ ጣልቃ እየገቡ ነገሮች እንትን ማድረግ የሚፈልጉ ሰዎች አሉ፣ ማወቅ የሚፈልጉ ሰዎች አሉ። በቃ ወደ ውስጥ ገብተው የሚፈተፍቱ የኔ ስህተት ነው ወይስ የሆነ ትክክል የሰራሁት ነው? I don't know
but አንዳንድ ነገሮች it's like they're private, you know, some things are just private. አንዳንድ ነገሮች ፕራይቬት ናቸው። ምንም ያህል ብዙ ሰዎች በቃ ለማወቅና ለመፈትፈት ቢሞክሩም ግን አንዳንድ ነገሮች ውበታቸው በቃ ከራስ ጋር ሲሆን ነው። የተማርኩት እሱን ነው። ካሁን በኋላም ህይወቴ ላይ ፕራይቬት የሚይዛቸው በጣም ብዙ ነገሮች ይኖራሉ። ግን at the same time እናንተንም ማገዝ፣ እናንተንም ማስተማር፣ እናንተንም መምከር፣ ከህይወቴ ማሳየት and also ማዝናናትም እፈልጋለሁ። ፈታ እንድትሉ እፈልጋለሁ። እናንተም ተረዳችሁኝ? Yeah, it's a part of the fame. I mean ከታዋቂነቱ የሚመጣው ነገር ነው. And I think yeah, I accept it. It's okay. አንተ ራሱ ምክር ያስፈልጋል። እኔም ለራሱ ምክር ያስፈልገኛል። በየቀኑ እመከራለሁ። እኔ እግዚአብሔር ይመክረኛል። ዩቲዩብ እየገባው እመከራለሁ። you know, it's like እንደዛ ያልከው እንትን እኔን ለማሳነስ ነው። በእርግጠኝነት ይገባኛል። ግን ምክር መፈለጌ ምክር መቀበሌ ትንሽ አያደርገኝም። ተረዳኝ? ባልመከር ኖሮ በየቀኑ እዚህ ደረጃ አልደርስም። እመነኝ፣ ሰው ነኝ እኔም እንደናንተ። ራይት? ከውጭ ስንታይ ነገሮች ሲሳክሉን ሁሉም ነገር የምናቅ ብንመስልም በተቻለኝ አቅም ግን ምክር የምሰበስብ ሰው ነኝ እኔ። በሩጫ ምክር የምሰበስብ ሰው ነኝ። ምክር ሰብሳቢ ነኝ። ግን የሚጠቅመኝ ምክር ነው የምሰማው እንጂ የሚያወዳድቀኝ ምክር አይደለም። እስኪ ጋይስ አሁን ስንት ደረስኩ? ሊዮ ስንት? ኦኬ alright, looks like we have some surprise. We got some surprise. እዩት 5,996,570 ስንት ይጨምራል? እስኪ አሁን ስክሮል ሲያደርገኛው ሲያልቅ ቡም ኦ እየጨመረ ነው። እስኪ ጋይስ አይ ኖ በጣም ብዙ እርዳታ የሚያስፈልጋቸው ብዙ ሰዎች አሉ፣ በገንዘብ በብዙ ነገር እና አሁን ግን ላይክ እርዳታ ቀንሻለሁ ትንሽ። ለምን you know አንደኛ ነገር ልጆቼን መርዳት አለብኝ። ተረዳችሁኝ? ልጆቼን መርዳት አለብኝ ጋይስ። ሁሌም ለሰው ብቻ እያገዝኩኝ የራሴው ማላይ ከሆነ እኔም ወድቃለሁ፣ ልጆቼም ይወድቃሉ፣ ማገዝ የነበረብኝም ሰዎችም ይወድቃሉ። እና አሁን በጣም ራሴ ላይ ፎከስ እያደረኩ ነው። በተቻለኝ አቅም ቢዝነስ ላይ ፎከስ እያደረኩ ነው። በተቻለኝ አቅም ለምን እሺ ግዴታ መቆም አለብኝ። ለነ ዲቻ ቦይስ መቆም አለብኝ። ለነጻነት ለነብሩክታዊት you know ለቤተሰቦቼ ሁሉም መቆም አለብኝ። እመኑኝ ከባድ ነው ከምታስቡት በላይ እና I'm trying my best like መድኃኒዓለምን ነው የምላችሁ እግዚአብሔርን I'm trying my best። የማይገባችሁ በጣም ብዙ ነገር አለ። አንዳንዶቻችሁ ማርያምን like ቪዲዮዎች ፖስት ስል በብዛት ምናምን ሁሉ ነገር ቀሎልኝ ፈታ ያልኩ ብቻ ይመስላችኋል? No, I'm going through a lot. You understand? I am trying to help people። በቃ በተቻለኝ አቅም በቃ like ነገሮች ለማቀናት እየሞከርኩኝ ነው። ትክክለኛ መንገድ ተከትዬ ራሴን ቀይሬ